ልመንህና ልመንህ ማሞ ናቸው። ልመንህ ማሞ ለምንድን ነው ሁልጊዜ የምትስቀው? እኔ ሁልጊዜ የሚያስቀኝ ሴጣን፣ አንደኛ ሴጣን፣ ሁለተኛ ሰውና ሴጣን። አይ ሰውና ሴጣን ምን ጊዜ ሰዎች እንጀራ ሲበሉ አባቸው አድርጎ ይበላና ጭርስ ያደርግባቸው። እነሱ ደግሞ መሶብ እንጀራ ጨርሰው ወይኔ አንጀቴን አባላለ ሲሆን የምዛክሞታለሁ። ሁለተኛ ሰው ልጅና ጅል ሳይሆን ብልጥና አዋቂ። ብልጥ አታለልኩ ሲል አዋቂ አዳልጦት ሲወድቅ። ምክንያቱም አንድ ሰው በኖረበት በጭንቅላቱ በቆመበት በእግሩ በሄደበት በእጁ በሄደበት በተሽከረከረበት በደነሰበት ዓለም እንዴት አዳልጦት ይወድቃል? አዋቂ ሲወድቅ የህፃን ልጁን ገጸ ባህሪ የሚታይ አባት ተዋናይ ስለሚመስለኝ በጣም ያስቀኛል። አያዋቂ አያዋቂ። ሌላ በጣም የሚያስቅህ ነገር ምንድን ነው? ጉንዳን። በጣም የሚያስቀኝ ደግሞ ጉንዳኖች ናቸው። አንድ ጊዜ አባቴ አንድ ጉንዳን ሰው ቁንጥጥ ሲያደርግ ለምንድን ነው አለ መሰላችሁ? እዛ ትንሿ ቀዳዳ ውስጥ ሰውየውን ይዞ ለመግባት ነው ይዞ ለመግባት ነው አለኝ። አላኔ በሳቅ ልሞት። በጉንዳኑ ድፍረት ነው የምትስቀው? አይደለም፣ በአባቴ ነው የተሳቅኩት። ምክንያቱም አባቴ ጅል ነው ማለት ነው። እነሱ ጉንዳኖቹ ብዙ ቢሆኑ ግን አጥንቱን እንኳን አፈራርሰው በዛች ትንሽ ቀዳዳ ውስጥ ይዘውት ሊገቡ እንደሚችሉ አልተገነዘበም። አያዋቂ። ሌላ ደግሞ በጣም የሚያስቀኝ አንድ ጊዜ እናቴ የጉንዳን ተረት ንገረኝ እላታለሁ። የሰው ተረት ንገረኝ። አንድ ጉንዳን ግማሽ የገብስ ፍርካሽ አገኘና ለሚስቱ ወስዷት ግማሽ ገብስ ሰጥቶ ጠላ ከቤት ይወጥ እንዳይተፋ ልጆቼ ቆሎ እንዳያጡ በሱ ጠዋት ቁርስ እንድታቀርቢልኝ አላት። ስትለኝ በእናትህ ሞትኩ። ከአንድ የገብስ ፍንካች ላይ ይህ ሁሉ ነገር አይደለም። አንተም እንደናቴ በእናቴ ነው እንጂ እናንተ እኮ አንተና ወይ ሰው እኮ ጉንዳንን በራሳቸው አይን ስለሚመለከቱት ነው። ጅሎችና ልጆች ግን በጉንዳን አይን ነው ገብሷን የሚመለከቷት። ሰዎች ግን በራሳቸው አይን ስለሚመለከቱ ነው። ስለዚህ ብልጦችና አዋቂዎች ሲሳሳቱ ጅሎችና ህፃናት ይስቃሉ። አያዋቂ አያዋቂ አያዋቂ። ገብቶ ዝም ብሎ ቁጭ ይላል። ተጫዋት እንጂ ማሞ። አይ እኔ አልጫወትም። እንዴ ተጫዋት እንጂ ምን ሆነሃል? አይ እኔ አልጫወትም። ለምንድን ነው የማትጫወተው? እናቴ የትም ቦታ ሄደ ምንም ነገር እንዳትናገር ብላኛለች። ለምን? እኔ ነገር አታውቅም፣ ንግግር አታውቅም፣ ዝም ብለህ ነው ልጥፍ የምታደርገው ስላለች። ወይ ደግሞ ያንተ ማር ነው። ተናገር፣ አይዞህ፣ ግድ የለም ተናገር፣ እኔ ምንም አይከፋኝም። እነዛ እንዳሉ አይ ተናገር ካሉኝማ እናገራለሁ ብሏቸው እንዳለ ቁጭ ብሎ ከዛ ወደ 12 የሚሆኑ ህፃናት ልጆች ያሉ ቤቱ ግጥም አድርገው ሲሞሉ ልጅ አይና ማማ እነዚህ ሁሉ የእርሶ ልጆች ናቸው እንዴ? አዎ የኔ ናቸው። እንቁላል ጥለው ጋር ወደ እንደ ዶሮ ታቅፈው የፈለፈሏቸው ይህንን ውስጥ አምጠው የወለዱት አይመስለኝም።
ጋቸው ማሞ በቃ እናንተ ጥሩ ብለዋል። ይሄ እንግዲህ ዛሬ ለፕሮግራም መግቢያ ያልኳችሁ ነገር ነው።